ሳምሶንን በህይወት ያለው ሳይገለው የሞተው ነገር ገደለው። ረጅም ያመጣችሁትን ቅባት በአንዲትዬ በትንሽዬ ጊዜ ልታጡ ትችላላችሁ። አንዳንድ ሰዎችን በዚህ ምክንያት አኖይንቲንጋቸው መጥተዋል። የትምህርት ቤት ፓርቲ ነው። ወጣቶች ተማሪዎች ችግር አለ። በቃ በአመት አንድ የሚገኝ ነው። ሰለብሬት እናደርግ። ኔቨር። ሰላም እንዴት ናቸው? የተወደዳችሁ የፓወር ኦፍ ጎስፐል የዩቲዩብ ቻናል ቤተሰቦች፣ እኔ አገልጋይ አላዛር ዱናሚስ ነኝ። ዛሬ ለትንሽ ደቂቃ ሰምታችሁ ዘመናችሁን ሁሉ የምታተርፉበትን አንድ መገለጥ ነው ማወራችሁ። መንፈስ ቅዱስ በጣም በህይወቴ ላይ ወደ ውስጥ ያከበደውን ሀሳብ ነው ዛሬ ማካፈላችሁ። ይህን ጥቂት ደቂቃ ሰምታችሁ ዘመናችሁን ሁሉ ታተርፉበታላችሁ። ሳምሶን አንበሳ ከመግደሉ በፊት ምን አይነት ሰው ነበር ስትሉ ያን ማወቅ አሁን ለማወራችሁ ነገር በደንብ እንድትረዱኝ ያደርጋችኋል። ልክ አንዲት ሴት ጋር መጥቶ መልአኩ እንደዚህ አላት፣ በአንቺ ወንድ ልጅ ይወለዳል አላት። ያ የሚወለደው ልጅ ናዝራዊ ነው፣ እንዳይጠጣ እንዳይላይ ጸጉሩን የሞተ ነገር እንኳን ቢሆን እንዳይነካ ብሎ መልአኩ ኪዳን ወይም ደግሞ ኮቨነንት ከሱ ጋር ምን ያህል ኮቨነንት እንዳለው የሚያስረዳበት ቦታ ነው። ያ ቦታ ላይ ሳምሶን በእንዲህ አይነት ሁኔታ ውስጥ እናቱ እየነገረችው ካሳደገችው በኋላ አንድ ጊዜ ተመና ውስጥ ያለች አንዲት ሴት ማግባት አለብኝ ብሎ ሲነሳ ታዩታላችሁና እግዚአብሔር ስራውን ጀመረ ይላል። የሳምሶን መጽሐፍ ምዕራፍ 14 ላይ እግዚአብሔር ስራውን ጀመረ ይልና እዛች ታይም ላይ ግን አንድ ነገር ሆነ። እንዴት ከእስራኤል ያለ ፍልስጤም ይታያል፣ እንዴት ተምና ትወርዳለህ ብለው ከቤተሰቡ ጋር ሲጨቃጨቅ ታዩታላችሁ። እሱን ያልፍና ደግሞ ሊያጋቡት መንገድ መሄድ ጀምራሉ። በመንገዳቸው ላይ ግን የአንበሳ ደቦል ይገጥመዋል እና አንበሳውን የእግዚአብሔር መንፈስ መጣበት ይላል። አንበሳውን ገነጣጠለው ይላል። ያን አንበሳ ግዙፉን አንበሳ ገነጣጥሎ ጨርሶ ትቶት ሄደና ኢቭን እስካይነግራቸው ድረስ በዚህ ልክ አላወቁም ነበር። አልነገራቸው። ባይነግራቸው እንኳን ሰውየው ምን ያህል እንደገነጣጠለው ምን ያህል ጉዳት እንዳላደረሰበት ሳምሶን ላይ የምታዩት ምንም አይነት ጥያቄ ሲጠይቁትምና ደግሞ እንዳልነገራቸውም ጭምር እንዳላወቁበትም ጭምር ደግሞ ምዕራፍ 14 ላይ ይናገራል። ያ አይደለም የገረመኝ፣ ከናተምና ይወርድና የምታዩትን ያን ሁሉ ነገር ዌስት ያደርጋል። በዛ ውስጥም ግን ፍልስጤምን እግዚአብሔር ሲበቀል ታያላችሁ። ግን አንድ ነገር ነው በዛ ውስጥ የገረመኝ፣ በቁም እያለ ሕያው እያለ የገደለው አንበሳ ሞቶ ግን አሸነፈው። ሳምሶን ሞቶ አሸነፈው። ሳምሶንን ያሸነፈው አንበሳው ቆሞ አይደለም፣ ሞቶ ነው ያሸነፈው። እንዴት ካላችሁኝ ሳምሶን ከተምና ሲመለስ ቀድሞ የገደለው አንበሳ ደርቆ ውስጡ ማር አጠራቅሞ ነበረ። ማር ተይዞበት የሆድ ዕቃ ውስጥ ማር አገኘ እና ሄዶ ማሩን እየበላ እያዝረከረከ ቤት ድረስ ሄደ እየበላ ይላል እና ለቤተሰቡ ጭምር ሰጣቸው ይላል። እና እዚህ መካከል ግን ሳምሶን አንድ ነገር ሚስ አድርገዋል። እንዴት ካላችሁኝ ሲወለድ የሞተ ነገር እንዳትበላ ተብሎ ነው የተነገረው። የሞተ ነገር እንዳትበላ ተብሎ ነው የተነገረው። የሞተ ነገር እንዳትበላ ተብሏል። ግን ሳምሶን እያነሳ ከሞተ ነገር ውስጥ የሆነ ማር ይዞ ወጣ። እርግጠኛ ሆኜ ነው የምነግራችሁ፣ ዓለም ውስጥ ወጣትነት ውስጥ በጣም የሚያምር የሚመስል በጣም የሚጎመጅ የሚመስል የሚበላ የሚመስል ወጣትነቴን ሳልኖረው እንደዚህ ሳላረገው የሚያስቆጭ የሚመስል ብዙ ኦፖርቹኒቲዎች ውስጥ ወጣትነት ውስጥ ዓለም ውስጥ አለ። እርግጠኛ ሆኜ ነው የምነግራችሁ፣ ግን እሱ ዓለም ውስጥ እሱ ኦፖርቹኒቲ ውስጥ ሞት እንጂ ህይወት የለውም። ክርስትና የጀመርነው ከእግዚአብሔር ቅድስና ህይወት ነው። ከውዝ እግዚአብሔር ቅዱስ ነው፣ እኛም ቅዱሶች ነን። ስለዚህ ክርስቶስን ልክ ስንቀበል ጻድቅና ቅዱስ ነው የሆነው፣ ለእግዚአብሔር ሕያው መስዋዕት ነው የሆነው። ስለዚህ እንደ ሳምሶን አይነት የሆኑ ችግሮች ወደ ህይወቶቻችን ይመጣሉ። ብዙ ጊዜ ይህን ጥያቄ በጠየቃችሁ እርግጠኞች ናችሁ ኢየሱስን አሁን የሆነ ነገር ካዱ ብሎ አንድ ኃይል መጥቶ ሽጉጥ ቢደቅንባችሁ ምናልባት ብዙዎቻችሁ አልክድም ብላችሁ ለጌታ እንደምትሰዉ እርግጠኛ ነኝ። ኧረ ከጌታ ውጭ ብላችሁ እንደምትሄዱ ግን ስንቶቻችሁ ናችሁ ጥቂት የምንላቸው ነገሮች የሞተ የሚመስል ደካማ የሚመስል ነገር ውስጥ ግን ብዙ ጊዜ ሰይጣን አሸንፎናል። ብዙ ጊዜ ኃጢአት አሸንፎናል። ትንሽ የሚመስል ልምምድ፣ ትንሽ የሚመስል የኃጢአት ልምምድ የሆነ የሁላችሁ ብዙ አገልጋዮችን ትልልቅ ስፒሪቶችን ኮማንድ አድርገው ይጥሉና በትንሽዬ ነገር ይወድቃሉ። በትንሽዬ ነገር ሰይጣኑ ቢግ በሆኑ ሰዎች መካከል ጮሆ ይወጣና ትንሽ በሆነ በሞተ ነገር ውስጥ ግን መጥቶ ያሸንፋቸዋል። ስለዚህ ይሄን እውነት ስሙ። ሳምሶንን በህይወት ያለው ሳይገለው የሞተው ነገር ገደለው። የሞተው ነገር አሸነፈው። በህይወት ያለው አንበሳ ሳያሸንፈው የሞተው አንበሳ አሸንፈው። ብዙ ጊዜ ትልልቅ የሆነ መንፈሳዊ ዓለም ላይ ያሉ ሰዎች ትልልቅ የሆነ ፖቴንሻል በጣም ለእግዚአብሔር ያለ ልብ ያለን ግን ደግሞ በትንንሽ ነገር የምንወድቅ በትንንሽ ነገር የምንሸነፍ ሰዎች በጣም እንጠንቀቅ። በጣም ዛሬ ይሄን መንፈስ ቅዱስ በጣም ያወራኝ ነው። በጣም ትልልቅ ቅባት ያለባቸው ሰዎች የምትወድቁት በትንንሽዬ ነገር ነው፣ በትንንሽዬ በተባለ ነገር ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ጥቂቱ ሊጥ
ጥቂቱ እርሾ ሊጡን ሁሉ እንዲያቦካው አታውቁም? ምን ይላል? ጥቂት የምንላቸው ነገሮች መንፈሳዊውን ዓለም ሁሉ ቼንጅ የማድረግ አቅም አላቸው። ረጅም ያመጣችሁትን ቅባት በአንዲትዬ በትንሽዬ ጊዜ ልታጡ ትችላላችሁ። አይታችኋል። ኪዳን አለበት ተብሎ ለረጅም ጊዜ የጠበቀው ሳምሶን ኃይል በአንዲት ፀጉር መላጨት አጣው። ጥቂት በተባለች ነገር ሳምሶን ጥቂት የተባሉ ነገሮች ግን ሲጥሉት ታያላችሁ። ከዛ ይሄድና ደግሞ እንደገና ሴት ሲጥሉት ታያላችሁ። እንደገና ገሊላ መታ ስትጥለው ታያላችሁ። ስለዚህ ሳምሶንን በህይወት ያለው አንበሳ አይደለም የጣለው። ሞተ የተባለው ደክሟል የተባለው ሊነሳ አይችልም የተባለው እዛ ውስጥ ግን ማር አስቀመጠበት። ስለዚህ ዓለም ውስጥ ያለ ብልጭልጭ ነገር አይመራችሁም። ማር የሚመስል የሚጣፍጥ ለጊዜያዊ ደስታ የሆነን ነገር በማድረግ ጊዜያችሁን አትፍጩ። ጉዳይ ተጠንቀቁ ልላችሁ ነው የመጣሁት። ውስጥ ይሄን መንፈስ ቅዱስ በውስጤ ስላከበደው ይሄን መልእክት ላድርስ ብዬ ነው። ስለዚህ ይሄን መልእክት የተስማማችሁ ሰዎች ኮመንት ላይ ሀሳባችሁን ማየት ፈልጋለሁ። በኮመንት በዚህ ጉዳይ ላይ የምታስቡትን ነገር መጻፍ ትችላላችሁ። ሰብስክራይብ አለማድረግ አይቻልም። ያያችሁት ሁላችሁም ሰብስክራይብ አድርጉና ቻናሉን እናሳድገው። አም ሹር በዚህ ቻናል እየተጠቀማችሁ ነው፣ እየበረታችሁ እንደሆነ በዛ ውስጥም ደግሞ የሚያበረቱን ቃላት ኮመንቶችን መስጠት ትችላላችሁ። ሀሳቦቻችሁን ምን መማር እንደምትፈልጉ ሀሳቦቻችሁን ማስቀመጥ ትችላላችሁ። ተባረኩ። የእግዚአብሔር ጸጋና ሰላም ይብዛላችሁ። God bless you.